አርዕስተ ዜና። ለምርምር ወደ ሀገር ውስጥ የሚገባ አፈር መጤ አረምና በሽታ ስለሚያመጣ ጥንቃቄ ሊደረግ ይገባል ተባለ። በማርበርግ ቫይረስ እስካሁን የ6 ሰዎች ሕይወት ማለፉን የጤና ሚኒስቴር አስታወቀ። ከውጭ የሩሲያንና የዩክሬንን የተኩስ አቁም ስምምነት የሚያደናቅፍ ጥቃት መፈጸሙ ተገለጸ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ደረጀ ኤልማና ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብሮን ይቆያል። አብራችሁን ሁኑ። ወደ ቀዳሚ ዜና አልፋለሁ። ለምርምር ወደ ሀገር ውስጥ የሚገባ አፈር መጤ አረምና በሽታ ስለሚያመጣ ጥንቃቄ ሊደረግ ይገባል ተባለ። በሌላ በኩል በሕዝብ ተወካዮች ምክር ቤት ለግብርና ጉዳዮች ቋሚ ኮሚቴ የቀረበው የእጽዋት ጥበቃና ኳረንታይን ረቂቅ የአዋጅ ማሻሻያ ቁጥጥር ያልተደረገባቸው የእጽዋት ምርቶች ወደ ሀገር እንዳይገቡ ይከለክላል ተብሏል። ገነት ዘዘው ተጨማሪ አላት። የግብርና ሚኒስቴር የእጽዋት ጥበቃና ኳራንታይን ረቂቅ የአዋጅ ማሻሻያ ለሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በዛሬው ዕለት አቅርቧል። በዚህ ወቅት በግብርና ሚኒስቴር የእጽዋት ጥበቃና ቁጥጥር ጉዳዮች አማካሪ ተክሉ ባይሳ የተፈጥሮ ሀብትን ለመጠበቅ ከ1963 ዓ.ም ጀምሮ የሕግ ማዕቀፍ ቢኖረውም ከጊዜ ወደ ጊዜ እየጨመረ የመጣውን ሰው ሰራሽና ተፈጥሯዊ ክስተት ለመቋቋም በተለይም በተባይ አማካኝነት በእጽዋት ሀብት ላይ የሚያደርሰውን ጉዳት ለመከላከል ረቂቅ አዋጁን ማሻሻል ተገቢ ስለመሆኑ ተናግረዋል። ማሻሻያው በሀገር ውስጥ ለሚመረቱ ቅድመ ምርትና ድህረ ምርት ላይ የሚያጋጥመውን የጥራት መጓደልና ተባይ ቁጥጥር ለማድረግ እንዲሁም ከውጭ የሚገቡ ቁጥጥር ያልተደረገባቸው የእጽዋት ምርቶች በሀገርም ሆነ በግብርናው ላይ የሚያስከትሉትን አደጋ ለመከላከል ማሻሻያው አጋዥ ነው ብለዋል። በረቂቅ አዋጁ ማሻሻያ ላይ በቀረቡት ሀሳቦች ከባለድርሻ አካላት በኩል ጥያቄ ተነስተዋል። ለምርመራ የሚገቡ አፈር አይነቶች ከምርምር በኋላ የሚወገዱበትንም ወይም ማምከን የሚቻልበት ፕሮቶኮል ተዘጋጅቶ በዛ ተገዢ መሆን እንዳለባቸው ካልተደረገ ለምርምር የሚገቡ አፈሮችም በሽታን የማዛመት እድላቸው ሰፊ ነው። እነዚህ አደገኛ እና ተዛማጅ በሽታዎችና መጤ አረሞች ወደ ሀገር ውስጥ እየገቡ ያሉበት ሁኔታ አለ። በድብቅ የሚገቡ ነገሮች አሉ ወደ ሀገር ውስጥ የሚገቡ እና ይሄንን ሕግ ለመተግበር ይቻል ዘንድ የመረጃ ምንጮችን ማደራጀትና መጠቀም ያስፈልጋል። ምንድነው ከዚህ በፊት የነበረው አሰራር ላይ ክፍተት፣ ፍቃድ አሰጣጣችን ላይ ምንድነው የነበረው ክፍተት? የአሰራር ክፍተቶች ባልተጠቀሱበት ባልተነገሩበት ተባይና የእንትኑ ከአየር ለውጥ አንጻር ያለው ነገር ብቻ ተጠቅሶ ነው የተገባውና የቀድሞ አሰራር ምን ነበር ክፍተቱ የሚለውን ራሽናሌው ላይ ፈልጌ አጥቻለሁና እሱን ነገር ማብራሪያ ቢሰጥ። አዲስ በሽታን ማወቅ መለየት አይደንቲፊኬሽን የምንለው እሱ የምንሰራው አሁን ውጭ ሀገር ልከን ከፍለን ነው። ያ ኢትዮጵያ ውስጥ ሊሰራ አይችልም። ችግኝም ዘርም ስናስገባ ለሀገራችን ስጋት ከሆኑ ነፍሳትን በሽታም አረምም የተመዘገበባቸው ሀገሮች ላይ እንዳይገባ ማድረግ አይቻልም ወይ? የሀገራችንን ደህንነት ለመጠበቅ ብዙ ክሮፖች እየጠፉ ያሉት በዛ ስለሆነ ያንንስ ማድረግ አይቻልም ወይ? ለተነሱ ጥያቄዎች የግብርና ሚኒስቴር አስረጂ አካላት ምላሽና ማብራሪያ ሰጥተዋል። አፈር በርካታ ተባዮችን ይዞ ሊመጣ ይችላል። እነዛ ተባዮች ለረጅም ጊዜ ሊቆዩም የሚችሉ ሊሆኑ ይችላሉ። ስለዚህ ይሄኛው ከመጀመሪያውኑ ከማስገባቱ ለምርምር ነው የተባለው። ማንም ሰው ሊያስገባው አይችልም፣ ክልክል ነው። ግን ለምርምር አስገባለሁ የሚለው ሰው ያንን ከተጠቀመበት በኋላ ለማስወገዱ አቅም አለው ወይ ተብሎ የሚታይበት ሁኔታ ይታያል የሚል በማብራሪያው አሳይተናል። የተለያዩ ተባዮች፣ በሽታዎችና አረሞች ወደ ሀገራችን ሊገቡ የሚችሉበት ሁኔታ ስለሚኖር ተጋላጭነትም ስለሚኖረን ይሄንን የመቆጣጠርና ይሄን ደህንነት የማረጋገጥ ስራ መሰራት አለበት። ወደ ውጭ የምንልከውን የግብርና ምርት በአይነት በመጠን በጥራት ማሳደግ መቻል አለብን። ይሄ የእጽዋት ጥበቃና ኳራንቲን ረቂቅ አዋጅ እጅግ ወሳኝ የሚሆንበት ሁኔታ እንዳለ ሁላችንም የምናውቀው ነው። በምክር ቤቱ የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ በሀገር ደረጃ የሚመረቱ ምርቶች ከ20 እስከ 40% በተባይ ጉዳት ስለሚደርስባቸው ችግሩን ለመፍታት በእጽዋት ጥበቃ ላይ በትኩረት መስራት ያስፈልጋል ሲሉ አሳስበዋል።
በማርበርግ ቫይረስ እስካሁን የ6 ሰዎች ሕይወት ማለፉን ጤና ሚኒስቴር አስታወቀም። ሚኒስቴሩ ይህን ያስታወቀው የቫይረሱን ስርጭትና ቁጥጥር አስመልክቶ ዛሬ በሰጠው ጋዜጣዊ መግለጫ ነው። ትዕግስት ተስፋዬ አዘጋጅተዋለች። ሰላማዊት ሙልጌታ እንደሚከተለው ታቀርበዋለች። የጤና ሚኒስቴር በዛሬው ዕለት የማርበርግን ቫይረስ የስርጭት መጠን እንዲሁም ቫይረሱን በመከላከልና በመቆጣጠር ላይ እየተከናወኑ ያሉ ተግባራትን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። የጤና ሚኒስቴር ዶክተር መቅደስ ዳባ በዚህ ወቅት እንዳሉት 11 ሰዎች በቫይረሱ እንደተያዙ መረጋገጡን ገልጸው ከነዚህ ውስጥ የ6 ሰዎች ሕይወት ማለፉን ተናግረዋል። ዛሬ በጨመርናቸው ከሁለት የጧት ምርመራዎቻችን ጋር ስናደርገው ከ71 ምርመራዎች ውስጥ 11 በሚለው እንይዛለን። ቀጣይ ቀኑን በሙሉ እየሰራን ስለምንሄድ ግን ተጨማሪ መረጃዎችን እንጨምራለን ማለት ነው። ያ ምን ያሳየናል? 11 ሰዎች ግለሰቦች የቫይረሱ እንደተገኘባቸው አሁን አረጋግጠናል ማለት ነው። በዛሬው ሰዓት ብዙ ጊዜ የቀኑን ስለምንሰጥ የቀኑ ካለቀ በኋላ የሙሉ ቀኑ ላይ ደግሞ እንግዲህ ተጨማሪ ቁጥሮች ተጨማሪ ምርመራዎችም እየሰራን ስለምንሄድ የማታው ውጤታችን ላይ በጠቅላላ የምናሳውቀው ሲሆን ግን በአጠቃላይ ማታ እስካሁን ድረስ ባሉት ግን 2 ተጨማሪ ምርመራዎች አድርገን 1 ፖዚቲቭ አግኝተናል ማለት ነው። 71 ብለን የነበረውን ወደ 2 ጨመርንበት 73 ብለን ካልን ከ73 ሰዎች ውስጥ በ11 ሰዎች ላይ ቫይረሱ ተገኝቶ እንደነበር ማረጋገጥ ችለናል። ከዚህ በተጨማሪ ደግሞ 5 ሕይወታቸው አለፈ የሚለውን አሁን በ6 እንይዛለን ማለት ነው። እስከ ትናንት ማታ በነበረን በየዕለቱ ከምናሳውቀው ጋር 5 ላይ ብለን የነበረው 6ቱ ሕይወታቸው ያለፈ መሆኑ መረጋገጥ ተችሏል። ሚኒስትሩ አክለውም ከታማሚዎቹ ጋር ንክኪ ነበራቸው ተብሎ ከተጠረጠሩና በለይቶ ማቆያ የነበሩ 349 ሰዎች መካከል 119ኙ ክትትላቸውን ጨርሰው ከማቆያ የወጡ መሆኑን ገልጸው የቫይረሱን ስርጭት ለመግታት የህብረተሰቡ ትብብርና ተሳትፎ ወሳኝ በመሆኑ ማህበረሰቡ የድርሻውን እንዲወጣ አሳስበዋል። ንክኪ የነበራቸው ሰዎችን የመለየት ስራ አሁንም በሰፊው እየሰራን ያለ ነው። ወደ 349 ሰዎች በተለያየ መልክ ከታማሚዎች ጋር ንክኪ የነበራቸውን በጣም አስፍቶ የመስራትና የነዛን የመለየት ስራ ስለሚያስፈልግ በዛ ውስጥ ቆጠራዎቻችንን ስናካሂድ እስከዛሬ አሁን ሰዓት ባለንበት ደቂቃ ከሆነ ወደ 349 ሰዎች ጋር ክትትል የለይቶ ክትትል ስራዎቻችንን እያደረግን ነው። ከነዛ ውስጥ ግን ወደ 119 የሚሆኑት የክትትል ጊዜ ገደብ ስላለው የክትትል ጊዜ ገደባቸውን ጨርሰው ከለይቶ ማቆያ ውስጥ እንዲወጡ ተደርጓል ማለት ነው። ከቦታ ቦታ ያሉ በፊት የነበሩ እንቅስቃሴዎችን በመለየት ከታማሚዎች ጋር ቀጥታ ንክኪ የነበራቸውን ሰዎች የመጀመሪያው መድኃኒቶችን የመስጠት የመለየት ከሌሎች ደግሞ ተጋላጭነታቸው እንዲቀንስ ህብረተሰቡ እስከዛሬ እያደረገልን እንደነበረው ተባባሪነቱን በመቀጠል የመከላከል ስራችንን አጠንክረን እንድንሰራ በዚሁ አጋጣሚ መግለጽ ፈልጋለሁ። የህብረተሰብ ጤና ኢንስቲትዩት ዳይሬክተሩ ዶክተር መሳይ ኃይሉ በበኩላቸው በሰለጠኑ የጤና ኤክስቴንሽን ባለሙያዎች በመታገዝ በሽታው በተገኘባቸው አካባቢዎች የቤት ለቤት አሰሳ በተጠናከረ መልኩ እየተከናወነ መሆኑን አስታውቀዋል። በገጠር ወይም በከተማም በገጠርም በተለይ የቤት ለቤት በሽታው በተገኙባቸው ወረዳዎች ላይ በጤና ኤክስቴንሽን ሰራተኞችና በሰለጠኑ የድንገተኛ የህብረተሰብ ጤና አደጋ ምላሽ ባለሙያዎች እንዲሁም ደግሞ በጎ መልእክተኞች ወይንም በዚህ ሰልጥነው በቂ ስልጠና የወሰዱ ክህሎት ያላቸው ባለሙያዎች ተሰማርተው የቤት ለቤት አሰሳ የተደረገ ነው። የማርበርግ ቫይረስን ስርጭት ለመከላከልና ለመግታት በጤና ሚኒስቴርና በህብረተሰብ ጤና ኢንስቲትዩት ቅንጅት የክትትልና የቁጥጥር ስራ በስፋት እየተከናወነ እንደሆነ ተመላክቷል። በአፋር ክልል የተከሰተው የእሳተ ገሞራ ፍንዳታ ቀጣይነት ሊኖረው እንደሚችል ተጠቆመ። የተፈጥሮ አደጋዎች በተደጋጋሚ እየተከሰቱ በመሆኑ የከፋ ጉዳት እንዳያደርስ ጥንቃቄ ማድረግ እንደሚያስፈልግ ተገልጿል። መሰረት ባዩ በአፋር ክልል ከ10 ሺህ ዓመት በላይ ተዳፍኖ የኖረው ኃይሊ ጉቢ እሳተ ገሞራ ባለፈው እሁድ መፈንዳቱ ይታወቃል። ፍንዳታው የለቀቀው አመድም ከ10 ኪሎ ሜትር በላይ ወደ ላይ በመጓዝ በአካባቢ አየር ውስጥ መግባቱ ይታወሳል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም ከፍተኛ ሲስሞሎጂስት የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር ፕሮፌሰር አታላይ አየለ የመሬትን እንቅስቃሴ በሚመለከት ከውጭ ሀገር ባለሙያዎች ጋር በቅንጅት በመስራት
በሳተላይት ክትትል እንደሚደረግ ተናግረዋል። እሁድ ጠዋት የተከሰተው የእሳተ ገሞራም የፈጠረው ጭስና አመድ ወደ ሩቅ ምስራቅ ሀገራት ድረስ የሄደ እንደነበር አስታውሰው አሁን ላይ ይህ የእሳተ ገሞራ እየቀነሰ ቢሆንም ቆመዋል ለማለት አስቸጋሪ ነው ብለዋል። ከዚህ ቀደም ከሚከሰቱ የእሳተ ገሞራ ፍንዳታዎች አስቀድሞ የመሬት መንቀጥቀጥ ወይንም ንዝረት ምልክት እንደሚታይ አንስተው ከኃይሊ ጉቢ እሳተ ገሞራ ፍንዳታ ጋር በተያያዘ ግን ብዙ የተመዘገበ ነገር እንደሌለ ተመራማሪው ገልጸዋል። እንግዲህ እንደሚታወቀው ከመሸነው እሁድ ጠዋት ከፍተኛ የሆነ ፍንዳታን የሚያስከተለ የእሳተ ገሞራ ፍንዳታ በኃይሊ ጉቢ የምትባለው ቮልካኖ ከኤርታሌ አጠገብ የሆነች ቮልካኖ ነው የፈነዳው። ምንም የመሬት እንቅስቃሴ የጎላ ብዙ ኢትዮጵያ ውስጥ ባሉ ጣቢያዎችን ጎልቶ ያልተመዘገበ ግን የጭስና የአመዱ መጠን በጣም ወደ ላይ እስከ 14 ኪሎ ሜትር ድረስ ወደ ሰማይ የመጠቀና እሱ በነፋስ እየተገፋ ወደ ሩቅ ምስራቅ ድረስ የሄደ እስከ ህንድ ድረስ ሄዶ ተጽዕኖ ማሳደር የቻለ ነው። እንግዲህ እስካሁን የታየው ማለት ነው። አሁን ቀንሷል፣ ግን ያ ማለት ቆመ ማለት ላይሆን ይችላል። ያለውን ሁኔታ እየተከታተልን ነው። ይሄ ነው ያለው። ጉዳት በመሬት ላይ ምን እንዳደረሰ እስካሁን ያወቅነው ነገር የለም በአካልኛ ስላልሄድን። ሌላ ግን ከአፋር ሰመራ ዩኒቨርሲቲ እና ከአፋር ክልል አደጋ ቢሮ ሄደዋል። በመስክ የደረሰ ጉዳት ካለ ለማየት እሱ እንግዲህ ተጠራ መረጃ ሲመጣ ምን ይሆናል ማለት ነው። የተፈጥሮ አደጋ ቅጽበታዊ በመሆኑ ጥንቃቄ ማድረግ ይገባል ያሉት ፕሮፌሰሩ ህዝቡን ማስገንዘብና በመሳሪያና በሰው ኃይል መዘጋጀት ያስፈልጋል ብለዋል። የተከሰተው የኃይሊ ጉቢ እሳተ ገሞራ አሁን ላይ የቀነሰ የመጣ ቢሆንም ቀጣይነት ሊኖረው ስለሚችል የከፋ ጉዳት እንዳይደርስ ዝግጁ ሆኖ መጠበቅ እንደሚገባ ፕሮፌሰር አታላይ አየለ አስረድተዋል። ይሄ የተፈጥሮ አደጋ እንግዲህ በተደጋጋሚ እየጎበኘን ስለሆነ አማክሮ የሚመጣ ስላልሆነ ጥንቃቄ ማድረግ ጥናት ማድረግ የህዝብ ደግሞ የያዘበት ስራ ይሄ አውትሪች በመገናኛ ብዙኃንም ሆነ በስኩል ከሪኩላ ዞን የማስተማር በመሳሪያም ሆነ በሰው ኃይል መዘጋጀትና አቅምን የመገንባት ነገር ይጠበቃል። ባለፈው ሁለት ጠዋት በፈነዳ መጠን ምንም የሚታይ ምልክት የለም። ቀጣይነት ሊኖር ይችላል። ስለዚህ ያንን ያው ተዘጋጅቶ የከፋ አደጋ እንዳያደርስ በክትትል ተዘጋጅቶ መጠበቅ ያስፈልጋል። በመሬት እንቅስቃሴ ደረጃ ድሮ ከምናያቸው የጎላ ነው ማለት አይቻልም። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ሀገር በቀል የኢኮኖሚ ሪፎርም የውጭ ቀጥታ ኢንቨስትመንት ፍሰት እንዲጨምር ማድረጉን ኮሚሽኑ አስታወቀ። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ደጋቶ ኩምቤ ማሻሻያው ለውጭ ባለሀብቶች ዝግ የነበሩ ተቋማት ክፍት እንዲሆኑ ማስቻሉን ገልጸዋል። በተጨማሪም የውጭ ምንዛሪ አስተዳደር ወደ ገበያ ተኮር ስርዓት እንዲሸጋገር ማድረጉንም ጠቁመዋል። ይህም ሀገራዊ ምጣኔ ሀብትን አሻሽሏል፣ የኢንቨስትመንትና የንግድ ከባቢን ምቹ አድርጓል፣ እንዲሁም የግል ዘርፉ ተሳትፎ አነቃቅቷል ብለዋል። ምክትል ኮሚሽነሩ በ2017 በጀት ዓመት ብቻ 525 ለሚሆኑ የውጭ ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን አስታውሰው በካፒታል ደረጃ $4 ቢሊዮን እንደሚደርስ ተናግረዋል። በዚህም ወደ ኢትዮጵያ መጥተው ኢንቨስት የሚያደርጉ የውጭ ባለሀብቶች ቁጥር ከጊዜ ወደ ጊዜ እያደገ መምጣቱን አመልክተዋል። የፋይናንስ ተቋማትን ጨምሮ በርካታ ድርጅቶች ለውጭ ባለሀብቶች ክፍት መደረጋቸው ለውጭ ቀጥታ ኢንቨስትመንት መጨመር አስተዋጽኦ ማበርከቱን ኃላፊው ገልጸዋል። በ2018 በጀት ዓመት የመጀመሪያዎቹ 4 ወራት በኢትዮጵያ ውስጥ ኢንቨስት ለማድረግ ፍላጎት ያሳዩ የ4000 ኢንቨስተሮች ዝርዝር መግለጫ የማጣራት ስራ መከናወኑንም አስታውቀዋል ሲል ኢዜአ ዘግቧል።
ለቡና ምርታማነት የተሰጠው ትኩረት በውጭ ንግድ ላይ ተጨባጭ ለውጥ ማምጣቱ ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን ለ2017 እቅድ አፈጻጸም መሳካት ከፍተኛ አስተዋጽኦ ላበረከቱ ባለድርሻ አካላት የእውቅና መርሃ ግብር አከናውኗል። እውቅና ከተሰጣቸው ቡና ላኪዎች መካከል የኤስኤ ባግሬሽ ቡና ላኪ ድርጅት ዋና ስራ አስፈጻሚ አብደላ ባግሬሽ ባለፉት ዓመታት በቡና ዘርፍ ከፍተኛ መነቃቃት መታየቱን ገልጸው በተለይም ባለፈው ዓመት በነበራቸው ጉልህ አስተዋጽኦ ለሽልማት መብቃት ተናግረዋል። ለውጭ ገበያ የቀረቡት ቡና በመጠንና በገቢ ከፍተኛ ውጤት ማስመዝገቡን ገልጸው የኢትዮጵያን ቡና በጥራት ለዓለም ገበያ እያቀረቡ እንደሚገኙ አስታውቀዋል። መንግስት በዘርፉ የነበሩ ችግሮችን ለመፍታት የወሰዳቸው እርምጃዎች ተጨባጭ ውጤት ማስገኘታቸውን ጠቁመዋል። በተጨማሪም የኢትዮጵያ ቡናና ሻይ ባለስልጣን እያደረገ ያለው የክትትልና የድጋፍ ስራ ለዘርፉ አፈጻጸም ማደግ ከፍተኛ አስተዋጽኦ አበርክቷል ብለዋል። በሚድሮክ ኢንቨስትመንት ግሩፕ የእርሻ ዘርፍ ምክትል ስራ አስፈጻሚ ፈለቀ ታደሰ በበኩላቸው ያረጁ የቡና ተክሎችን በማደስ እንዲሁም አዳዲስ በመትከል የተሰራው ስራ ውጤት ማምጣቱን ጠቁመው የማክሮ ኢኮኖሚ ማሻሻያ ብዙዎች ወደ ኤክስፖርት እንዲያዘነብሉ ከፍተኛ አስተዋጽኦ ማበርከቱን ተናግረዋል ሲል ኢዜአ ዘግቧል። በኢትዮጵያ ልዩ የኢኮኖሚ ዞኖች ብቃት ያላቸው የውጭ ኢንቨስተሮች መዳረሻ ናቸው ሲሉ የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ገለጹ። ሚኒስትሩ ለልዩ ኢኮኖሚ ዞኖች ልማት የተሰጠው ትኩረት ዘርፉ ለሀገር እድገት ገንቢ ሚና እንዲወጣ ማስቻሉንም ተናግረዋል። የኢንዱስትሪ ምርታማነትና የተቀናጀ አግሮ ኢንዱስትሪ ፓርኮች የኢንቨስትመንት እድገትም በተኪ ምርት፣ በስራ ዕድል ፈጠራና በወጪ ንግድ ተወዳዳሪነት ከፍተኛ እድገት እያስመዘገበ መሆኑን ተናግረዋል። በተጨማሪም 13 በመንግስት እንዲሁም 7 በግል ባለሀብቶች የሚተዳደሩ ልዩ የኢኮኖሚ ዞኖች የግብርና ምርትን ማቀነባበርን ጨምሮ የዘርፉን ምርታማነት በማሳደግ አወንታዊ ሚና እየተጫወቱ ነው ብለዋል። የልዩ የኢኮኖሚ ዞኖች የኃይል መሰረተ ልማት አቅርቦትን በኢንቨስትመንት የተሰማሩ አልሚዎች የምርት ጥራትን ታሳቢ በማድረግ በሙሉ አቅማቸው የሚያመርቱበትን እድል እንደፈጠረ አንስተዋል። በቀጣይም በውጭ ቀጥታ ኢንቨስትመንት አቅምና ጥራት ያላቸው አልሚዎችን በመሳብ ምቹ ድጋፍ የማድረግ ስራ ተጠናክሮ እንደሚቀጥል አስረድተዋል። የሀገር ውስጥ አልሚ ባለሀብቶችም በኢንዱስትሪ ፓርኮች የሚኖራቸውን ተሳትፎ የሚያሳድግ አሰራር በመዘርጋት የዘርፉን ሽግግር ውጤታማነት ለማሳደግ የተሰራ መሆኑን ገልጸው ለሀገር ውስጥ ባለሀብቶች የተፈጠረው ምቹ የኢንቨስትመንት አሰራርም በኢንዱስትሪ ፓርኮች ውስጥ ያላቸውን ተሳትፎ በከፍተኛ መጠን እያሻሻለ መሆኑን አስረድተዋል። በኢትዮጵያ በተኪ ምርት የተፈጠረው የኢንዱስትሪ ምርታማነት አቅም የሀገር ውስጥ ምርቶችን የመጠቀም ባህል ማሳደጉን ሚኒስትር ዴኤታው ተናግረዋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የሩሲያንና የዩክሬንን የተኩስ አቁም ስምምነት የሚያደናቅፍ ጥቃት መፈጸሙ ተገለጸ። ያም ሆኖ ቮሎዲሚር ዜሌንስኪ ለተኩስ አቁም ስምምነት ተፈጻሚነት ዝግጁ መሆናቸውን ተናግረዋል። ዮሐንስ ተስፋ
ከዲፕሎማሲያዊ ውይይት ባሻገር ይህ በዩክሬን ውስጥ ያለው የሩሲያ ጦርነት ገዳይ እውነታ ነው። እነዚህ የኪየቭ ነዋሪዎች ባለፈው ምሽት በሩሲያ ከደረሰባቸው የሰው አልባ አውሮፕላን ድብደባ አምልጠዋል። ጥቃቱም በቅርቡ ይቆማል የሚል ተስፋ የላቸውም። ድርድሮች እየተካሄዱ እያለ በኪየቭ ብቻ ብዙ ሰዎች መሞታቸውን ማመን አልችልም። ይህ በእኛ ላይ እያደረጉ ነው። ምንም አይነት እምነት የለኝም። አንድ ሰው ሊጠላው በሚችለው መጠን ሁሉ ይህንን ነገር ጠላዋለሁ። ዩክሬን በበኩሏ በተመሳሳይ ዕለት በሩሲያ ላይ ጥቃት የፈጸመች ሲሆን በዚህም በነዳጅ ማከማቻዎችና በጥቁር ባህር ወደብ ላይ ኢላማ አድርጋለች። ግጭቱን ለማስቆም በቅርብ ቀናት ውስጥ በርካታ ዓለም አቀፍ እንቅስቃሴ ታይቷል። በጄኔቫ በአሜሪካ አደራዳሪነት የተዘጋጀው የሰላም እቅድ መጀመሪያ ላይ ዩክሬን ግዛቷን አሳልፋ እንድትሰጥና የጦር ኃይሏን እንድትቀንስ የሚጠይቀውን የሩሲያ ፍላጎት የመደገፍ አዝማሚያ በማሳየቱ የተወሰነ ስጋት ፈጥሮ ነበር። ሆኖም ዩክሬን የሀሳቡን ዋና ፍሬ ነገር እንደተቀበለችና ለትግበራው ወደፊት መሄድ እንደምትፈልግ ገልጻለች። በጄኔቫ ከነበሩ ስብሰባዎችና ንግግሮች ጥሩ ውጤት አግኝተናል። ዩክሬን በተደራዳሪ ቡድኖቻችን የተዘጋጀውን ማዕቀፍ አቅርባለች። ያ ማዕቀፍ በቀረበው ሰነድ ላይ የተመሰረተ ነው። ከአሜሪካ ጋር በፕሬዚደንት ትራምፕ ልዩ ተሳትፎና ከአውሮፓ ጋር በመሆን ወደፊት ለመራመድ ዝግጁ ነን። ሞስኮ የጀመረችውን ጦርነት ለማስቆም ያለመው አሜሪካ መራሹ ዲፕሎማሲያዊ ሂደት ይህንን የመሰለ ቢሆንም ከዚህ ውይይት በስተጀርባ ሌላ የሩሲያ ሚሳይልና ሰው አልባ አውሮፕላን ጥቃት ከደረሰ በኋላ ቭላዲሚር ፑቲን የጦር መሳሪያውን ዝም ለማሰኘት ይስማማሉ ወይ በሚለው ላይ ትልቅ ጥርጣሬ አለ። በሰላም እቅዱ አላምንም። ፑቲን እስኪያጠፋን ድረስ አያቆምም። አንድ ነገር ይጽፋሉ፣ ሌላ ነገር ያደርጋሉ። ጦርነቱ አይቆምም። እኔ እንደሚሰማኝ ከሆነ ምንም አይነት ድርድር አይሰራም። በየቀኑ የሚደረጉ ውጊያዎችና የሚደርሱ ጥቃቶች እውነታ ከሰላም እቅዱ ዲፕሎማሲያዊ ቋንቋ ጋር በእጅጉ ይቃረናሉ። ነገር ግን የተስፋ ጭላንጭሉ እንዳለ ይታያል። ዶናልድ ትራምፕ ባህላዊውን የምስጋና ቀን ስነስርዓት በታደሙበት ወቅት እንዳሉት ለሰላም ስምምነቱ እጅግ ከፍተኛ ጥረት ተደርጓል። 8 ጦርነቶችን በ9 ወራት ውስጥ አስቆሚያለሁ። እናም የመጨረሻውን ጦርነት ማስቆም ላይ እየሰራን ነው። ቀላል አይደለም፣ ግን ወደ መጨረሻው የምንደርስ ይመስለኛል። በዩክሬንና ሩሲያ መካከል ባለፈው ወራት 25,000 ወታደሮች ሞተዋል። ስለሆነም ለስምምነቱ በጣም ተቀርበናል ብዬ አስባለሁ። የምናየው ይሆናል። ያኛው ቶሎ ያልቃል ብዬ አስቤ ነበር። ሆኖም የአሜሪካው ፕሬዝዳንት ስምምነት እስኪደረግ ድረስ ከዘሌንስኪም ሆነ ከፑቲን ጋር እንደማይገናኙ ትሩዝ በተሰኘው ማህበራዊ ገጻቸው ላይ በመጻፍ ፍርዱን የማዘግየት አዝማሚያ አሳይተዋል። ዩክሬን በበኩሏ አቋሟን ግልጽ ለማድረግ ከአውሮፓ አጋሮቿ ጋር እየተማከረች ትገኛለች። መረጃውን ስናጠናቅር ስካይ ኒውስ እና ዶይቼ ቬለን ዋቢያችን አድርገናል። ቻይና በታይዋን ጉዳይ ማንም ጣልቃ የሚገባ ኃይል እንደማትታገስ አስታወቀች። ቤጂንግ ይህን ያለችው ጃፓን በታይዋን አቅራቢያ ሚሳኤል ለማጥመድ እቅድ እንዳላት መናገሯን ተከትሎ ነው። በዚህም የትኛውም ኃይል በታይዋን ጉዳይ ጣልቃ መግባት ከፈለገ ምላሽ እንሰጣለን ብላለች ቻይና። አዲሷ የጃፓን ሚኒስትር ከታይዋን ጋር የፈጠሩት ግንኙነት የማይዋጥላት ቻይና የጦር እንቅስቃሴ የሚያደርግ ኃይል ካለ ዋጋውን ያገኛል በሚል አስጠንቅቃለች። በታይዋን ሰርጥ አቅራቢያ ቶኪዮ ሚሳኤል ካጠመደች ቀጥተኛ ትንኮሳ በመሆኑ እርምጃ መወሰዱ አይቀሬ ነው ተብሏል። ታይዋን ራሷን የቻለች ሀገር መሆኗን ብታውጅም ቻይና ግን በ1949 የተገነጠለች ግዛቴ ናት በሚል የሙጥኝ እንዳለች ነው። ዘገባው የሲጂቲኤን ነው። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነው። የኢትዮጵያ እግር ኳስ ፌዴሬሽን በታዳጊና በወጣቶች እግር ኳስ ልማት ላይ ከባለድርሻ አካላት ጋር መከሩ።
ፌዴሬሽኑ የተሰሩ ስራዎችና በቀጣይ ከባለድርሻ አካላት ጋር በትብብር መስራት በሚገባቸው ጉዳዮች ላይ ከተለያዩ ክልሎችና ከተማ አስተዳደሮች የተውጣጡ የእግር ኳስ ፌዴሬሽን አመራሮች፣ ክለቦች፣ የፕሮጀክት አሰልጣኞችና ሌሎች ባለድርሻ አካላት በተገኙበት በዛሬው ዕለት ውይይት አካሂደዋል። በውይይቱ መክፈቻ የፌዴሬሽኑ ምክትል ፕሬዝዳንት ዶክተር ዳኛቸው ንግሩ ፓይለት ፕሮጀክቱ የተመሰረተበትን ዓላማና ከተመሰረተበት 2014 ዓ.ም ጀምሮ ባሉት 4 ተከታታይ ዓመታት የተሰሩ ስራዎችን በዝርዝር አቅርበዋል። እንግዲህ ሁሉም ክልል በእያንዳንዱ ቦታ ስትሄዱ በጣም በርካታ ወጣቶች በተለያየ ኳስ በተለያየ ሜዳ በአፈርም በድንጋም በጠጠርም በአስፋልትም በሚያገኙት አጋጣሚ ሁሉ እንቅስቃሴዎችን ነው ያለ። ነገር ግን የተደራጀ ስልጠናና የተደራጀ ውድድር እድል ያላገኙ በጣም በርካታ የክልላችን ወጣቶች ፓሽኑ ያላቸው አቅም ያላቸው ታለንት ያላቸው ልጆች ማገዝ አልተቻለም ነበር። ስለዚህ ይህንን ለማገዝ የስልጠናና የውድድር ለመስጠት አንዱ የፓይለት ፕሮጀክት የተቋቋመበት ዓላማ ነበር ማለት ነው። ሁለተኛው እንደ ሀገር ወጥ የሆነ የስልጠና ደረጃጀትና ውድድር ያለው ሐሳብ ይዞ ይሄን አቺቭ ለማድረግ የተቃኘ ዓላማ ነው። ሶስተኛው ተተኪዎችን በማይነጥፍ መንገድ በማፍራት በየደረጃው ለሚገኙ ልጎች በእያንዳንዱ ውድድር ላይ የፓይለት ፕሮጀክቶች እየገቡ ያንን እንዲያሳልጡ አንዱ ዓላማ ነበረ። ሌላው በተለያየ እና መጨረሻ ወይም አንኳር ግብ ብለን ያስቀመጥነው በተለያየ የእድሜ ካታጎሪ የሚሳተፉ ታለንት ያላቸው ልጆች ለማቀፍ አንዱ ኦብጀክቲቫችን ነበር ማለት ነው። ፌዴሬሽኑ በ4 ዓመት ውስጥ ምንድነው ያከናወነው ለፓይለት ፕሮጀክት? እንግዲህ ለአሰልጣኞች ቅድም ከአራቱ ስልጠና ባሻገር ውድድሮችን ስንገመግም የሙያ ማሻሻያ ስልጠና እንሰጣለን በባለሙያ ማለት ነው። የማሰልጠኛ ቁሳቁስ ሁል ጊዜም እንሰጣለን። የ4 ዓመት የሀገር አቀፍ ውድድሮች እድል ተሰጥቷቸዋል ሳይቋረጥ ለዋና አሰልጣኞች የኪስ ገንዘብ እና ትጥቆች፣ ኳሶች፣ ቱታዎች፣ ማሊያዎች በእኛ ስለነበረ በተቻለ መጠን 100% በሚባል ደረጃ ማከናወን ተችሏል። ሌላው አቅም ያላቸው አሰልጣኞችና ውድድር በሚከናወንበት ቦታ ላይ ያለ የፓይለት ፕሮጀክት አሰልጣኝ የቴክኒክ ኮሚቴ አባል በመሆን እንደ ሌሎች ኮሚቴዎች ጥቅሞችን እንዲያገኙ አድርገናል ለማበረታታት ማለት ነው። ከአሜሪካ መጥተው በታዳጊዎች ፕሮጀክት ላይ በበጎ ፈቃደኝነት እያገለገሉ የሚገኙትና ከ17 ዓመት በታች ብሔራዊ ቡድን የአሰልጣኝ ስታፍ አባል አምሳሉ ፋንታውን ደግሞ በቀጣይ በፌዴሬሽኑ ሊሰሩ የታሰቡ ስትራቴጂያዊ እቅዶችና ቴክኒካዊ መዋቅሮችን በዝርዝር አቅርበዋል። የኛ ዓላማ እንደ ፌዴሬሽን የአፍሪካ ሊዲንግ ፉትቦል ፌዴሬሽን መሆን ነው በወጣቶች ዴቨሎፕመንት። ያ ደግሞ ሲሆን ሜዳ ላይ ብቻ ሳይሆን ከሜዳም ውጭ ያላቸውን ባህሪ ምንቀርጽበት ብለን አስበን ስለ ሀገር የሚቆረቆሩ ስለ ሀገር ከልባቸው ስለ ባንዲራ ምንነት አውቀው የሚንቀሳቀሱ ልጆች ኮምፒት የሚያደርጉ ልጆች እንፈጥራለን ብለን አስበን የተነሳ ነው። ይህን እንዴት አቺቭ እናደርጋለን የሚለውን ኢንክሉሲቭ የሆነ ሁሉንም ያካተተ ፕሮግራም ሌቭል በጣም ሃይስት ሌቭል የሆነ ፕሮግራም ልንሰጣቸው አይደንቲፋይ ልናደርግ ያ አይደንቲፋይ ያደረግነውን ዴቨሎፕ ልናደርግ ከዛም ቀጥለን ኢምፓወር እነሱን አድርገን እንዴት በሃይስት ሌቭል እንወዳደራለን ኦን ኤንድ ኦፍ የሚለውን ኦን ኤንድ ኦፍ ዘ ፊልድ የሚለውን ይዘን የተነሳ ነው። ከውይይቱ ተሳታፊዎች በርካታ ጥያቄዎችና አስተያየቶች የቀረቡ ሲሆን ከነዚህ መካከል ፌዴሬሽኑ በሁሉም ክልሎችና ከተማ አስተዳደሮች ፍትሐዊና ዘላቂ ስራ መስራት እንዳለበት ተጠቁመዋል። በፌዴሬሽንና በመንግስት ትብብር የተጀመረው ታዳጊዎችን የማብቃት ፕሮጀክት ተስፋ ሰጪ ውጤት እየታየበት በመሆኑ በጥንቃቄ ሊያዝ እንደሚገባም ተነስቷል። የአውሮፓ ቻምፒየንስ ሊግ 5ኛ ዙር መርሃ ግብር ሁለተኛ ቀን ጨዋታዎች ዛሬ ምሽት ይደረጋሉ። የዛሬው መርሃ ግብር ፓፎስን ከሞናኮና ኮፐንሃገን ከካይራት ምሽት 2:45 ላይ ሲያገናኝ አርሰናል ከባየር ሙኒክ፣ ፒኤስጂ ከቶትናም፣ አትሌቲኮ ማድሪድ ከኢንተር ሚላን፣ ሊቨርፑል ከፒኤስቪ፣ ኦሎምፒያኮስ ከሪያል ማድሪድ፣ ፍራንክፈርት ከአትላንታና ስፖርቲንግ ሊዝበን ከክለብ ብሩዥ በተመሳሳይ ከምሽቱ 5 ሰዓት ጀምሮ ይጫወታሉ። ትናንት በተደረጉ ጨዋታዎች ቸልሲ ባርሴሎናን፣ ሊቨርኩሰን ማንቸስተር ሲቲን፣ ናፖሊ ካራባግን፣ ዩቬንቱስ ቦዶ ግሊምትን፣ ማርሴይ ኒውካስልን፣ ቤኔፊካ አያክስን፣ ዩናይን ሴንት ግሎሴ ጋላታሳራይን፣ ዶርትሙንድ ቪያሪያልን ሲያሸንፉ ስላቪያ ፕራግ ከአትሌቲክ ክለብ 0-0 መለያየታቸው ይታወሳል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሆንላችሁ። ለጤንነት ለወዳጅነት
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ